وعباد الرحمن الذين يمشون على الأرض هونا الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا አያችሁት የዛሬውን እሳት ነበልባል በቁጭት በመገፋት በመጨቆን ውስጥ ምን አይነት ትውልድ ማፍራት እንደሚቻል እኔ የክልል መጅሊስ አላችሁ የኢትዮጵያ ፌደራል መጅሊስ እንኳን ከናንተ ትልቅ ትምህርት መውሰድ አለበት። ከዛ ውጪ በየክልሉ በሂጃባ በኒቃማ ምክንያት ከትምህርት ገበታው ስትፈናቀል አሜን ብላችሁ የተቀበላችሁ ክልሎች ይሄ ለናንተ ትልቅ ደውል ነው። እኛ እንደ ሚዲያ ሰው ሳንለይ ለሁሉም ድምጽ ሆነናል። ነገር ግን የክልሉ ሰዎች በዚህ ልክ ሐቃቸውን ሊቀበሉ እንደ አንበሳ መንጋ የወጡበት ክልል አላየንም። ማሻአላህ በርቱ። መላው የኢትዮጵያ ሙስሊም ከናንተ ጋር ነው። ለመላው ሙስሊምም ኩራት ናችሁ። ከዚህ በኋላ በኢዝኒላህ ተዓላ እዛች ምድር ላይ ተቻችላችሁ እንጂ ችላችሁ የምትኖርበት ዘመን አብቅቷል። ላንጨርሰው የጀመርነው ነገር የለም። የናንተ ወኔ ደግሞ ከዚህም በላይ ያስኬዳል። ወላሂ ከልብ ነው የኮራንባችሁ። እዛች ሀገር ላይ ሙሉ መብታችሁ ተከብሮላችሁ እስክትኖሩ ድረስ ዝም አንልም። አላህ ከናንተ ጋር ይሁን። አላሁ አክበር ወሊላህ። አላህን ሲጠራ ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ጌታዬ ሆይ ጌታ አምላኬ ሆይ ስለማን ተውከኝ? ሀከዛ ኤሎሄ ኤሎሄ ነው ያለው። አረብኛ ቢሆን ምን ይሆናል? ኢላሂ አምላኬ። ስለዚህ የአላህ ስም ኤሎሃ ነው፣ አላህ ነው። እነሱም ይስሙልን ይሞጥሉልን፣ ስሙ እንደዚሁ ነው። ታዲያ ይህ አምላክ የሰማይ የምድሩ አምላክ ነው። አምሳያ የለውም። በእውቀት ሙሉ ነው። ሁሉ ነገር እሱ ዘንድ ሁሉ ነገር በቁጥጥሩ ነው። አልወለደም፣ አልተወለደም። የመጀመሪያው ነው። ሁሉ ከጠፋ በኋላ የመጨረሻው ቀሪ ነው። ሞት አያገኘውም። ሁሌ ሕያው ነው። እንደዚህ ያለ አምላክ ነው ያለኝ እንጂ ከብት አላመልክም፣ ጅን አላመልክም፣ መልአክ አላመልክም፣ ገብርኤል ሚካኤል ድረስልኝ አልልም። ምክንያቱም ገብርኤልም ሚካኤልም ካሉበት በአላህ ትእዛዝ እንጂ መንቀሳቀስ አይችሉም። ወማ ነተነዘሉ ኢላ ቢአምሪ ረቢክ ለሁ ማ በይነ አይዲና ወማ ኸልፈና ወማ በይነ ዛሊክ። ወማ ነተነዘሉ ካለንበት ቦታ መውረድ አንችልም ኢላ ቢአምሪ ረቢክ በጌታ ፈቃድ ቢሆን እንጂ በአላህ ማለት ነው። ስለዚህ አምላኬ ማን ነው? ኤሎሃ። አምላኬ ማን ነው? አላህ። ብቸኛው አምላክ አጋር የሌለው ኢየሱስ
ስለሱ ሲናገር እነሆ ብቸኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች ይላል ዮሐንስ 17:3 ሞጥሉልን ብቸኛ አምላክ የሆንክ አንተን ነው ያለው። ጉድ እኮ ነው። አንዲት ወገናችን ቃል ኪዳን ትናንት በሰራሁት ቪዲዮ ላይ ጻፈችው ኮሜንት ላንብብላችሁ። ምን ይላል? ቃል ኪዳን እንዴት ትላለች? ሙስሊም የሚባል ነገር ከሀገራችን ይጠፋል ትላለች። ከታች ደግሞ ፋጥማ ምን ብላ መለሰችላት? ገና እንበዛለን ከዳር እስከ ዳር ብላታለች። ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ መሰክራለሁ ከአንድ አላህ በስተቀር የሚመለክ አምላክ የለም ብዬ መሰክራለሁ። ነቢዩ ሙሐመድም መልእክተኛው ናቸው ብዬ መሰክራለሁ። ኢሳ የመርየም ልጅም መልእክተኛ ነው ብዬ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ከአሁን ሰዓት ጀምሮ ማሻአላህ ሙስሊም ነህ። እንግዲህ ወደ ተፈጠርክበት እምነት መጥተሃል። ወንድሞች ጓደኞች እቀፈቱና አላሁ አክበር ሳሙት። ወንድማችሁ ነው። ገና እንጠራለን መላ የሰው ዘር ገና እንበዛለን ከዳር እስከ ዳር ሕልማችን ነውና ፍትህን ማስፈን ሕልማችን ነውና ሰዎችን ማዳን ጉዟችን ረዥም ነው ዛሬ አይደረስም ገና እንጠራለን መላ የሰው ዘር ገና እንበዛለን ከዳር እስከ ዳር ሕልማችን ነውና ፍትህን ማስፈን ሕልማችን ነውና ሰዎችን ማዳን ጉዟችን ረዥም ነው ዛሬ አይደረስም። አዎ ገና እንበዛለን ከዳር እስከ ዳር بإذن ተዓላ በአላህ ፍቃድ። ቪዲዮውን ሼር አድርጉት። በሚቀጥለው ቪዲዮን እስከምንገናኝ ሰላም አለይኩም። ገና እንበዛለን ከዳር እስከ ዳር። ሙስሊሞች መስጊድ ሰይሞ ሊሆን ይችላል። መስጊድ ሃይማኖት ነው፣ ሙስሊሞች ናቸው። የኢትዮጵያ የሚባለው ሁሉን ነገር ተቋማት ይሁን መንገዶች ይሁኑ አንዱም ሪኮግናይዝ አላደረገም። ዌር ኢዝ የሁሉም ናት ብለህ የምትነግረኝ ምኑ ጋ ነው ታዲያ የሚለው ጥያቄ ፕራክቲካሊ የሚጠየቅ ነውና እንደዚህ አይነት ነገሮችን በምናይበት ጊዜ ብዙ ክፍተቶች አሉ፣ መሰራት የሚፈልጉ መስተካከል የሚፈልጉ እነዚህ እንግዲህ እኩልነቱን ኢንክሉሲቭ እናድርግ። እኔ የምላችሁ አክሱም ላይ ይህንን የሚያህል ህዝብ ሙስሊም አለ እንዴ? በጣም ይገርመኝ። እኔ ይህንን የሚያህል ህዝብ ነው እንግዲህ መብትህን አላከብርልህም፣ መስጂድ አትሰራም፣ መቀበሪያ ቦታ አይኖርህም እየተባለ ያለው ይህ ህዝብ ነው። እዛው ተወልዶ ያደገበት የራሱ ሀገር ውስጥ ብዛትም አለን እኮ በጣም ብዙዎች ነን። የዒድ ፎቶዎችን ብታዩ ሱብሃነክ ይህ ሁሉ ኸልቅ አለን ነው የምትሉት። ኢትዮጵያ ውስጥ 60-70 ሚሊዮን የሚባለው ውሸት ነው። በቃ 100 ሚሊዮን 90 ሚሊዮን ሙስሊም ነው የምትሉት። አላህ ሱብሓነሁ ወተዓላ እንደ ብዛታችን አንድነታችንን፣ መግባባታችንን፣ መከባበራችንንም አላህ ያምጣልን ያቆይልንም ጭምር ማለት ነው። አንድ ከሆነን ከዚህ ብዛታችን ጋር ያ ሱብሓነክ ብዙ ምን ሰራው ታሪክ ይኖረናል። አላህ አንድ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቃለ ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢስሰላቲ ወዘካቲ ማ ዱምቱ ሐያ። Whoever shared this video, may Allah give you whatever your heart desires. Allahumma ameen. መልኩት የምናመልከው አምላክ ሃይማኖታችን በዚህ ልክ ሲሰደብ አንድ ቀን ወጣው አንደበታቸውን ያልከፈቱ ግለሰቦች ዛሬ ግን እንደዚህ ሲያሽቃብጡ እንመለከታለን። እስኪ እሷን ደግሞ እንስማት። ምን ብላ ነው አሽቃባጭ የተባለችበትን ጉዳይ ሰምተን እንምጣ። ምክንያቱም የሆነ እምነት ስላካ
እምነቴ እንደሚነካ ስለማቅ ነብዩን በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ምክንያቱም መጽሐፉን አንብቤ ስለተረዳሁኝ። ይሄ የሚመረው ካለ እየመረረው ትውጧለ። የሰው ተከታይ አይደለሁም። ማንም ሙስሊም እንዲወደኝ ማንም ክርስቲያን እንዲወደኝ ማጎበድል አይደለሁም። ከጥፋት ወንዝ ጋር ደግሞ አብሬ ተጠቅልዬ ወደ እንትን ውስጥ መወሸቅ አልፈልግም። ግን የሆነ እምነት ጋር ሄዳችሁ ትወያዩ በጣም አንደበታችሁ ሩቱ የሆናችሁ የኦርቶዶክስ እንቁ ልጆች አላችሁ። በዛ ልክ ሄዳችሁ ተከራከሩት። የቲፎዞ አታድርጉት፣ የጊፍት መቀባበያ አታድርጓት ኦርቶዶክስን። ብዙዎቻችሁን ስለታዘብኳችሁ ነው። በነገራችን ላይ አሁን ያልገባችሁ ልጆች ነገ ይገባችኋል። እኔ ግለሰብ ተከታይ አይደለሁም። ነብዩን በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ክብር ስለሚገባቸው አይደለም ትልቅ ነብይና ለቅጠል እንዳይቀለጠስ ለሰው ልጅ ያለ ልዩነት ያለ ምንም የሚጸልዩ አባት ናቸው። መጽሐፍ ስላነበብኩኝ ኢቭን መጽሐፉን እንኳን አንብበው የነገሩን የኛ የተዋህዶ አባት ናቸው። እኛን አባት መዘርጠት ነውር ነው። በቃ ልጁ ስተት ሰርቷል፣ ልጁ ወደ ገደል አትክተቱት። በነገራችን ላይ እያንዳንዳችሁ የልጅ ቢታሰር ይሄ ልጅ ሆነ ችግር ነገ ትረሱታላችሁ። ቲክታከሮች እንተዋወቃለን። ለአንድ ሳምንት ነው ፕሮፋይል የምታረጉት። ከዛ በኋላ ኦፋይ ቢሰቀል ምንም ቢል ባለማተብ ምናምን አትበሉ ነው። መስዋዕትነትም የሚያስፈልግበት ቦታ ላይ ነው። መስዋዕት ተሳስቷል። አዎ ከሙስሊም እህት ወንድሞቹ ጋር አቀራርቦ ይቅርታ ማባባል፣ ስህተቶችን ማረም፣ ከዚህ በኋላ በእምነት ውስጥ እንደዚህ አይነት መዘላለፍ እንዳይመጣ በክርስቲያንም በሙስሊሙም ወገን ማድረግ ነው። ከዛ በተረፈ እንግዲህ እንደሰማችሁት ነው የማይነካ ነገር ይሄን አለ። የተናገረው ነብዩ መሐመድን ወዳለው ስለነሱ አንብቤ ያለው ተረድቼ ያለው መጀመሪያ እስኪ ስለ ነብዩ መሐመድን አንብቡና ወቁ ማለቷ አሽቀባጭ ተባለች። ለምን ወጣ ሐቁን ስለተናገረች። እንደውም ከናንተ አይነት እንደናንተ አይነት ሰው ነበር ወጥቶ ይሄ ነገር ትክክል አይደለም መቆም አለበት ብላችሁ መናገር የነበረበት። ሐቁን ስለተናገረች ዛሬ ግን እንደናንተ አይነት እየወጣ አሽቃባጭ ምናምን እያለ ወሬ ያበዛል። ይልቁንስ ትክክለኛውን ነገር እያወቃችሁት ትክክለኛውን ፍርዱ ብትፈርዱ ይሻላል። እዚህ ጋር ማን እንደሆነ አሽቃባጩን እያየነውና በዚህ አጋጣሚ ለዚች ወገኔ አመሰግናለሁ። ሐቀኛ ስለሆንሽ እውነቱን ስለተናገርሽ የነብዩ መሐመድ ማንነትን አውቀሽ ተረተሽ ነብዩ መሐመድ እንደዚህ ናቸው ብለሽ ለሌላው ስላስረዳሽ እናመሰግናለን። ቪዲዮን ሼር አድርጉላቸው። ማን እንደሆነ አሽቀባጭ እያየን ነው። ዱት ያረጋችሁ ቪዲዮን